ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚለው ትልቁ የ2018 የብሔር ብሔረሰቦችና ህዝቦች በዓል ማክበሪያ ሞቶ ስር ሆነን የሰራናቸውን አጠቃላይ ስራዎችና ስለ ክልላችንም የተወሰነ ነገር ለመግለጽ እሞክራለሁ። በዓሉ በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አዘጋጅነት ይከናወናል። በዓሉ ለሃያኛው ጊዜ የሚከበር ነው። በዓሉ በክልላችን ለኢትዮጵያም ትርጉም ያለው በዓል ነው ብለን ነው የምንወስደው። ለሀገራችን ታላቁ የህዳሴ ግድብ ወይም የሁላችንም የጋራ ትርክት የሆነው ታላቁ ፕሮጀክታችን ባለቀ በተከናወነና በተመረቀና ለህዝብ ተስፋ በሰጠንበት ማግስት የሚከበር መሆኑ ነው። በተጨማሪም 2018 እንደ ሀገር እጅግ በጣም ትልልቅ ፕሮጀክቶች አንዳንዱ አሁን ባለንበት ወቅት ማሰብ የማይቻሉ አስደማሚ የሆኑ ፕሮጀክቶች ተቀርጸው በቂ ጥናት ተደርጎ ለህዝቡ እንዲያውቃቸው የተደረገበት ግማሾቹም የተጀመሩበት ጊዜ በመሆኑ ልዩ ያደርገዋል። በሌላ በኩል ከተስፋ ብርሃን ወደ ሊጨበጥ ተስፋ ብለን ያስቀመጥናቸው ጉዳዮች እውነትም የሚጨበጥ ተስፋ ውስጥ ሀገራችን መግባቷን የሚያሳዩ ትልልቅ ነገሮች አይተናል። ሰምታችሁ ሊሆን ይችላል። አንዳንድ ሀገሮች የማዳበሪያው ማምረቻ ሲታወጅ፣ የጋዝ ማውጫው ሲታወጅ፣ የኒኩለር ማብለያው ወይም የኃይል ማመንጫው ሲታወጅ ብዙ ሀገሮች ተገርመዋል። ኢትዮጵያ አሁን ባለችበት ሁኔታ ሆና እንዴት እነዚህን ትልልቅ ፕሮጀክቶች ማሰብ ጀመረች? እንዴት መስራት አሰበች? ለዚህ ፕሮጀክት የሚሆን ገንዘብ ከየት አመጣች? ዕውቀቱንስ ከየት አመጣች? ዝግጅቱንስ ከየት አመጣች? የሚል ብዙ ሀገሮች ይሄን ጉዳይ ሲያነሱ እንሰማለን። ይሄን ተሻግረን የተስፋ ብርሃኑን በደንብ ማሳየት የጀመርንበት ወቅት መሆኑ በጣም ታሪካዊ ያደርገዋል። በሌላ በኩል የማዕከላዊ ኢትዮጵያ ክልል ከተመሰረተ 2 አመቱ ነው። በ2 አመት ውስጥ ታላቁን የብሔር ብሔረሰቦችና ህዝቦች በዓል እንድናከብር እድል ስለተሰጠንም የሀገራችን መንግስትንም የፌዴሬሽን ምክር ቤትንም አመስግነን እድሉን በአግባቡ ለመጠቀም ሞክረናል። ይሄ ስለተሰጠን ምንድነው የፈጠረላችሁ ስሜት? ምን ሆነ ታዲያ ስለተሰጠ ካላችሁ የተወሰኑ ነጥቦች በማንሳት ማብራራት ጥሩ ይሆናል ብዬ አስባለሁ። የመጀመሪያው ጉዳይ የህዝቡን አንድነት አጠናክሮልናል። እንግዲህ የብሔር ብሔረሰቦችና ህዝቦች ይሄ ትርክት ስንለማመደው ቀላል ይመስላል፣ ግን በጣም ከባድ ነው። ህፃናት ያከብሩታል፣ በውጭ ሀገር ያሉ ሰዎች ያከብሩታል፣ የተለያየ አመለካከት ያላቸው ሰዎች በጋራ ያከብሩታል፣ ይሰባሰባሉ። እየቆየ ሲመጣ የፌስቲቫል ባህሪም እየያዘ እየመጣ ነው ያለው። በዛን ጊዜ ብዙ ሰው የተለያዩ አልባሳትን አሰፍቶ ይለብሳል። ያንዱ ብሔር አንዱን ብሔር ልብስ ገዝቶ ይለብሳል። ይሄ መዋሃድን፣ መፈላለግን፣ መፈቃቀርን የሚያሳይ ጉዳይ ነውና ለህዝባችን አንድነት መጠናከር እጅግ በጣም ትልቅ አስተዋጽኦ አድርጓል ብለን እንወስዳለን። ሁለተኛው የልማት ኢኒሺዬቲቭ በጥራትና በብዛት ለመስራትም ጥሩ ሞራል ሆኖናል። በ2017-18 ከዛም ጊዜ በፊት በነበረው ጊዜ የጀመርናቸው የተለያዩ ኢኒሺዬቲቮች አሉ። በግብርና መስክ፣ በኢንዱስትሪ መስክና በሌሎች መስኮች እነዚህን በላቀ ደረጃ ለመፈጸም ሰራተኛውን በማስተባበር፣ ህዝቡን በማስተባበር፣ አመራሩን በማስተባበር የተሻለ አፈጻጸም እንዲኖራቸው ለማድረግ የሰራነው ስራን አጠናክሮልናል። ሌሎች ከተሞቻችንን ለማደስና ደረጃቸውን ለማሻሻል ጠቅሞናል። እንግዲህ አንድ በዓል ሲመጣ እግረ መንገዱን የሚፈጥረው ነገር አለ። በዓሉን ለማስተናገድ ሲባል በሁሉም መስኮች የሚደረጉ ዝግጅቶች አሉ። ከሆቴል አንስቶ እስከ መንገዶች ልዩ ነገሮች አሉ። በሁሉም ከተሞቻችን መነቃቀት ታይቷል። በተለይም የኮሪደር ልማት ስራዎች አንዳንዶቹን አጠናቀናል፣ አንዳንዱን በማጠናቀቅ ላይ ነው ያለነውና እናንተም ስትመጡ መንገድ ላይ አይታችሁ ሊሆን ይችላል። አሁን ባለንበትም ከተማ ተመልክታችሁ ሊሆን ይችላልና ለዚህ እጅግ በጣም ትልቅ አስተዋጽኦ አድርጓል። ሌላው ክልሉ ያሉትን ጸጋዎች በአግባቡ እንዲያውቅና ስራ ላይ እንዲያውል
የብሔር ብሔረሰብ በዓል ማክበር እድሉ በተሰጠን ማግስት ጀምረን ምንድነው ክልሉ ያለው ፖቴንሻል አቅም ብለን አስተንተናል። በግብርና ምን እንመስላለን፣ በኢንዱስትሪ ምን እንመስላለን፣ በቱሪዝም የዲጂታል ኢትዮጵያን ከመገንባት አንፃር ምን እንድላለን ብለን አሰስመንት ሰርተን በዓሉን ለማድመቅ ምን እንጠቀምበታለን፣ በኋላም ለሀገር ግንባታ ምን እንጠቀምበታለን ብለን እናስባለንና ሲጠቃለል ይሄ ብሔር ብሔረሰቦችና ህዝቦች ማክበር አንድ ቀን ሁለት ቀን ከመናከብረው በዓል ውጪ ትልቅ ፋይዳ አለው። ማሰባሰብ ወደ አንድ ማምጣት መሰባሰብ ወደ አንድ ማምጣት በጋራ ጉዳይ ላይ መነጋገር ማለት በሌላ መንገድ የህዝቦችን መደመር ያሳያል። የህዝቦችን መደመር ነው የሚያሳየው። ህዝቦች በጋራ ከተደመሩ በጋራ ለአንድ ዓላማ ከተሰለፉ ማያሸንፉት ችግር የለም። አንድ በሆንበት ጊዜ ብዙ ችግሮችን እናሸንፋለን። በተለያየን ጊዜ ደግሞ ብዙ ችግሮችን ለማሸነፍ እንቅፋት ያጋጥማል። የብዙ ሀገሮች ታሪክ ሲመረመር ወይም ሲጠና ነጠላ ትርክት ብዙ ጊዜ ሀገርን አያሻግርም። የጋራ ትርክት የሆኑ ነገሮች ግን ሀገርን በማሻገር በጣም ፋይዳ አላቸው። ነጠላ ትርክቶች ኢትዮጵያዊነትን አይወክሉም። የራሳቸው ፋይዳ ሊኖራቸው ይችላል፣ የራሳቸው የተወሰነ ድረስ ሊያስኬዱ ይችላሉ። ግን መላ ህዝብን ስለማያጠቃልሉ ሲነገሩም ሲተረኩም ስራ ላይ ስናውላቸው የሚያመጣው ውጤት በጣም አነስተኛ ነው የሚሆነው። በጋራ የተስማማንበት ገዢ ትርክት በጋራ ልክ እንደዚህ ብሔር ብሔረሰብ አይነት ጉዳዮች ግን በውጤት ደረጃም የላቀ ውጤት ያመጣሉ። በማነቃቃት ደረጃም የተሻለ መነቃቃትን ያመጣሉና ይሄ ጉዳይ ለክልላችን የፈጠረው ስሜትና አጠቃላይ መነቃቃት እጅግ በጣም ጥሩ ነው ብለን መውሰድ እንችላለን። በክልላችን ሁለት አይነት በዓል ነው የምናከብረው። ብሔር ብሔረሰብን በተመለከተ መጀመሪያ የክልሉን እናከብራለን። ሁሉም ክልሎች የክልል ካከበሩ በኋላ ነው ያገርን የሚያከብሩትና በክልል ደረጃ የሚከበረው በዓል ህገ መንግስታዊ ስርዓቱን አስተምሮትን በማስተማር ልዩ ልዩ ይሄንን ኩነት የሚደግፉ ሁኔታዎችን በማከናወን ስራ ጀምረናል። በዓሉ ከመድረሱ ከ10 ቀን ከምናምን በፊት ለመጨረስ እንሞክራለን። በ27 25 ደግሞ ጀምረን በፌደራል ደረጃ የሚከበረውን በዓል ለማክበር አጠቃላይ እንቅስቃሴዎች እናደርጋለን ማለት ነው። ለዚህ የሚሆን ከፌደሬሽን ምክር ቤት ጋር በቂ ዝግጅት ተደርጓል። ፌደሬሽን ምክር ቤት በዚህ በዓል ላይ እጅግ በጣም ትልቅ ሚና አለው በማስተባበር እኛ ደግሞ በማዘጋጀት ሚና አለን። ምንድነው ዝግጅታችሁ? ምናልባት ይሄን ለሚከታተል ሰው ወደዚህ ለሚመጣ ሰው ምንድነው ዝግጅታችሁ የሚል ነገር የተወሰነ ነገር ማንሳት ጥሩ ይሆናል። የመጀመሪያው እና ዋናው ትልቁ ጉዳይ እንግዶችን ለመቀበል ወይም ለማሳረፍ የሚያስችሉ ሆቴል በበቂ ሁኔታ አዘጋጅተናል። በተለያየ ደረጃ ያሉ እንግዶች አሉ። ሁሉም ሊስተናገድበት የሚችል ተዘጋጅቷል። ባህል ቡድን አለ። ከ1500 በላይ የባህል አምባሳደሮች የባህል ቡድን በልምድ እንላቸዋለን። የባህል አምባሳደሮች ናቸው። እነሱም የሚያርፉበት ቦታ ተዘጋጅቷል። ስለዚህ በፕሮግራሙ ላይ ተሳታፊ ሆነው የሚጠሩ ሰዎች የሚያርፉበት ቦታ በቂ እና ንጹህ ክትትል የተደረገባቸው ቦታዎች ተዘጋጅተዋል። አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። በዓሉ እስከሚደርስ ድረስ ሁሉንም እናሟላለን። ግን ደረጃ ሰጥተን ነው ያስቀመጥነው። ከ4500 በላይ እንግዳ ላይ ያስተናግድ የሚችል ቦታ አለን። ግን ዋናው እንግዳ የምንለው ከ2700 በላይ ሆነ የባህል ቡድን ለራሱ የሚያርፍበት የጸጥታ ለራሱ የሚያርፍበት ቦታ በደንብ ተዘጋጅቷል። ሁለተኛው ሲምፖዚየም የሚከናወንበት አዳራሽ ነው። ኩነት ነው። አንድ ኩነት ስለሆነ ሲምፖዚየም ይሄ በቂ አዳራሽ እየተዘጋጀ ነው ያለው እስከ 1500 ሰው የሚይዝ። ይሄም በበዓሉ ወቅት ሰው በጥሩ አዳራሽ ላይ ቢዋይ ጥሩ ነው። ሁለተኛ በጥሩ በንጹህ አዳራሽ ላይ ማዋየት ቀጥሎ እንዲመጣም ስለሚያደርግ ለዚህም ይጠቅማል ብለን ሰርተን እየጨረስን ያለ ነው። ሶስተኛ ዋናው ህዝባዊ በዓል የሚከናወንበት ስቴዲየም ግንባታ በአጭር ጊዜ በቂ ዝግጅት አልነበረም። በአጭር ጊዜ ገንብተን ጨርሰናል። አጠቃላይ ከ30,000 ህዝብ ያላነሰ ተቀምጦ የሚስተናገድበት የተወሰነ በመቆም ደግሞ እስከ 5,000 ጨምረን ከ35,000 እስከ 40,000 የምናስተናግድበት በከተማው መሃል ላይ የሚገኝ ስቴዲየም ተገንብቶ ተሰርቶ አልቋል። ሌላው ባዛር እና ኤግዚቢሽን የሚከናወንበት ነው። ባዛር ፕሮግራም አለን፣ የኤግዚቢሽን ፕሮግራም አለን። ይሄ ፕሮግራም የሚከናወንበት
ቦታ አለ እዛ ቦታ ላይ ለዚህ አሬንጅመንት በሚሆን መንገድ ዝግጅቱ አልቋል የጋራ አይከን አለ የክልሉ አይከን ብለን የመረጥነው አለ አርማችን ላይ አንድ 3 ነገር አይታችሁ ይሆናል የክልሉ ሎጎ ላይ አንደኛው ጎጆ ቤት ነው ሁለተኛ እንሰት አለ ሶስተኛ ደግሞ የበርበሬ ዛላ አለ ሰው ከዚህ ውስጥ ሁሉንም የሚወክለው ማን ነው ብለን በቂ ምክክር ታረግንበት በኋላ እንሰት በአብዛኛው የክልላችን አካባቢ ሁሉም ሰው ስለሚጠቀምበት ይሄ እንደ አንድ አይከን ተደርጎ ይሰራ ተብሎ አይከኑ ተሰርቶ ፊኒሺንግ ላይ ደርሶ ተተክሏል የሚል መረጃ ደርሶኛል ሶ ሄም ማየት ይቻላል ሌላ ልዩ ጽሁፎች ናቸው ለበዓሉ የሚሆኑ ጽሁፍ በሁለት አይነት መንገድ ይዘጋጃል የፌደሬሽን ምክር ቤት የሚያዘጋጀው ጽሁፍ አለ አገራዊ መልክ ያለው ጽሁፍ ነው ክልሉ የሚያዘጋጀው ጽሁፍ አለ ክልላዊ መልክ ያለው ጽሁፍ ነው ይሄ ተዘጋጅቶ አልቋል በፓናል ውይይት ላይ ቀርቦ ውይይት ይደረግበታል የጽሁፉ ዋና ቲም ህብረ ብሔራዊ አንድነትን መመስረት ነው እንትኑ ላይ እንደምታስታውሱት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በጣም ፓወርፉል ነው እዚህ ውስጥ ዲሞክራሲ አለ እዚህ ውስጥ ህብረ ብሔራዊነት አለ እዚህ ውስጥ አንድነት አለ የሁሉ ደግሞ ማሰሪያ መግባባት የሚል ቃል አለ እና ይሄ ቢጻፍበት 4-5 መጽሐፍ ሊወጣ ይችላልና እሱን መሰረት አድርገን ጽሁፉንም ያዘጋጀን ያለና ሁሉም ቲሞቻችን ይሄን የሚመግቡ ነው የሚሆኑት ይሄን በበቂ ሁኔታ ተዘጋጅቷል በሁሉም መስክ ዝግጅት መደረጉን ማረጋገጥ እጅግ በጣም ያስፈልጋል ክልሉ ይሄን በዓል በማዘጋጀቱ የጀመራቸው ስራዎች አሉ የግብርና ስራ ለኢኮኖሚ ግንባታችን አንዱ ምሰሶ ተብሎ ተወስዷል በላቀ ሁኔታ የግብርና ስራችንን እንድናከናውን እጅግ በጣም ትልቅ እድል ይፈጥርልናል አንዳንድ ቦታ የማምረት አቅም አነስተኛ የሆነበት ቦታ 24 ሰዓት መስራት የነበረበት ቦታ እነዚህ ተነቃቅተው ዛሬ ጥሩ ስራ እየሰሩ ነው ያሉትና ይሄ አንድ ውጤት ይሆናል ብለን እንወስዳለን ኢንዱስትሪ ስራን በማነቃቃት ኢንዱስትሪ ሁለተኛው ፒላር ነው የኢኮኖሚ መገንቢያ ምሰሶ ብለን የምንወስደው ኢንዱስትሪ ነው በዚህ በኩል ተዘግቶ የነበሩ ከስራ ውጪ ያሉ ከአቅም በታች የሚሰሩ ኢንዱስትሪዎች በአግባቡ እንዲንቀሳቀሱ ትልቅ አስተዋጽኦ አድርጎልናል ከመጣን ወይም ክልሉ ከተቋቋመ በኋላ የተጀመሩ ስራዎች በመልካም ሁኔታ ላይ ይገኛሉ የቱሪዝም ስራዎች ገና ያልተነካ ስራ ነው ያለው በክልላችን የቱሪዝም መስህብና መዳረሻ መስህቡ ማለት ዝም ብሎ ያለው ነገር ነው መዳረሻ ግን አብረህ የሆነ ነገር ሲሰራለት ሰው ሲቆይበት ለ4-5 ቀን ሲያሳልፍ ነው መስህቡ አለ ተፈጥሯዊ የሆነ ነገር አለ ግን መዳረሻ በየቦታው አልተሰራለትም ይሄን በማጠናከር በኩል በጣም ትልቅ ትሪዘን እየሰራን ያለነው ከጥያ ትክል ድንጋይ ጀምሮ እስከ አንበሪቾ 77 ድረስ በቁጥር እስከ 100 የሚሆኑ የቱሪስት መዳረሻ ቦታዎች አሉ መስህቡ አለ መዳረሻውን አብሮ መስራት ያስፈልጋል መዳረሻ ያለው የሚባለው አብሮ ሰው የሚቆይበት ሚዝናናበት የሚያድርበት የሚቆይበት ነገር ሲያሟላ እሱን አለ እሱን ለመስራትም ይሄኛው በዓል እጅግ በጣም ትልቅ አስተዋጽኦ ያደርጋል በማዕድን ዘርፍ ጥናት ያደረግንባቸው በርካታ ጉዳዮች አሉ እነዚህ የተወሰኑትን ፋይናላይዝ አድርገናል የተወሰኑት በስራ ላይ ነው ያለነው በቅርብ ጊዜ አናውንስ እናደርጋለን ኢንቨስተሮችን እንጋብዛለን እንዲሳተፉ ይደረጋል ሌላ ዲጂታል ኢትዮጵያን በመገንባት ይሄ በዓል ትልቅ አስተዋጽኦ አለው የኢትዮጵያን ኮደርስ 5 ሚሊዮን ለኢትዮጵያ እድል መጥቷል ይሄ እድል በጣም ጥረት ተደርጎ ነው የመጣው የጠቅላይ ሚኒስትራችን ትልቅ ግፊት ተደርጎ ነው የመጣው በዚህ በኩልም የክልላችን ወጣቶች እንዲጠቀሙ ያሰለጠን ያለነው ካሰለጠን በኋላ የመጨረሻው ግን መሰልጠን አይደለም ሰርቲፋይድ መሆን ነውና በሱ በኩልም ጠንካራ ስራ የተሰራ ነው ያለው እነዚህንና የመሳሰሉት ስራዎች በማነቃቃት በዓሉ ጥሩና ከፍተኛ ፋይዳ አለው ብዬ መግለጽ ጥሩ ይሆናል በመጨረሻ ለሁሉም በዓል ታዳሚዎች ክልሉ በሁሉም መስክ ዝግጅቱን ያጠናቀቀ ስለሆነ የሚደረግላችሁን ጥሪ መሰረት በጊዜ መጣችሁ ክልላችን ውስጥ የተወሰነ ጊዜ ማሳለፋችሁ በዓሉን በጋራ አክብረን አንድነታችንን ህብረ ብሔራዊ መግባባታችንን ለሁሉም ማሳየት ይገባናልና በጥሪው መሰረት እንድትገኙ ነው ለመላው አመራራችን
የተጀመረው ስራ እስኪጠናቀቅ ድረስ እስከ መጨረሻው ቀን ድረስ ሁሉም በብቃትና በጥራት ስራውን እንዲያከናውን ጥሪ ያቀርባለሁ። ለመላው ህዝባችን በዓሉ በደመቀ ሁኔታ እንዲከናወን የድርሻችሁን እንድትወጡ በዚህ አጋጣሚ ማሳሰብ ፈልጋለሁ። 2018 ለ20ኛው ጊዜ የሚከበረው የብሔር ብሔረሰቦች እና ህዝቦች በዓል በማዕከላዊ ኢትዮጵያ ክልል በደማቅ ሁኔታ ይከበራል ብለን ጠንካራ ስራ እየሰራን ነው። ለዚህ መሳካት አስተዋጽኦ ላደረጉ በሙሉ በዚህ አጋጣሚ ምስጋናዬን አቀርባለሁ። አመሰግናለሁ።